ቀላል ጥያቄ ጠየቋት። ምን አሏት? አይነ አላህ አላህ የት ነው አላት። እሷ ደግሞ ፊ ሰማይ አለች፣ በሰማይ አለች። ትክክለኛ መልስ መልሻለች። ሌላ አንድ ጥያቄ ጨመሩላት። እኔ ማን ነኝ አሏት። አንተ የአላህ መልእክተኛ ነህ አለቻቸው። ከዛ በኋላ ነፃ አውጣት አሉ። አዕቲቅሃ ፈኢነሃ ሙእሚና። ጠይብ እዚህ ላይ እንደምታስተውሉት ብዙ ቁም ነገሮች አሉ እና ይሄ ሐዲስ አላህ ሱብሓነሁ ወተዓላ ከበላይ እንደሆነ ከሚያሳዩት ሐዲሶች መካከል አንዱ እንጂ ብቸኛው ሐዲስ አይደለም። ነገር ግን የሚደንቀው የተዕጢል ጎራዎች ይህ ሐዲስ ከሌሎች ሐዲሶች በተለየ መልኩ ምንም ተእዊልን በማይቀበል መልኩ ፍንትው ብሎ የተወራ ስለሆነ እዚህ ላይ የሚችሉትን ያህል ትችት ሰንዝረዋል እና እነዚህን ትችቶች እንመልከት። በቅድሚያ የተወሰኑት ሐዲሱ ራሱ ከሰነድ ምርመራ አንጻር ትክክለኛ አይደለም። ምክንያቱም ወይ ሙጠሪብ ነው አሉ፣ እርስ በርሱ የሚጋጭ እና በብዙ መንገዶች የተዘገበበት ቃል ሰነዱም ራሱ የተምታታ ነው አሉ። የተወሰኑት ደግሞ የሐዲሱ አስተላላፊዎች የተወሰኑት እንዲህ አይነት ነገር አለባቸው እያሉ የቻሉትን ያህል ነገር መዘዙ። ግን ለዚህ ምላሽ ከመስጠታችን በፊት በቅድሚያ ለመጀመሪያ ጊዜ ይህንን ሐዲስ አልጃሪያ ተብሎ የሚታወቀውን ሐዲስ ضعيف እንደሆነ ለመናገር የሞከሩት ሰዎች ባለፈው ክፍለ ዘመን የመጡ ሰዎች ናቸው። በ14ኛው ክፍለ ዘመን وأول من حاول الطعن في هذا الحديث حسب معرفتي هو الكوثري ማለት محمد زاهد الكوثري የሚባል المعروف بتعصبه المقيت لمذهبه الفقهي والعقدي በፊቅህም ሐነፊይ ነው። እሱ ችግር አልነበረውም ሐነፊይ መሆኑ፣ የትኛውም መዝሀብ ቢሆን ችግር አልነበረውም። ግን በጣም ሙተዓስብ ከመሆኑ የተነሳ ከዚህ ውጭ ያሉ ኢማሞችን በማጣጣል ከሐነፊያ ኢማሞች ውጭ የሆኑ ضعيف ሐዲሶችን صحيح ለማድረግ صحيح የሆኑትን ضعيف ለማድረግ በመሞከር እና ተድሊስ በመጠቀም በማምታታት ሆን ብሎ ያወቀ ሰዎችን በማታለል የታወቀ ግለሰብ ነበር። የአቂዳ ጉዳዮችንም በዚሁ መልኩ ልናየው እንችላለን እና የሱ ማንነት ለማወቅ አላህ መቼም ዲኑን ጠባቂ ነውና በዚህ መልኩ ስለ ተለያዩ ሐዲስ አስተላላፊዎች የቀጠፈውን ቅጥፈት ወይም ቀጥታ ባይቀጥፍ እንኳን የተጠቀመበትን የተድሊስ ወይም የማምታታት ስልት እያንዳንዷን ነጥለው በማውጣት ምላሽ የሰጡበትን አንድ ዓሊም አላህ ከዛ በኋላ መጣበት። وهو علامة الحديث عصره أو يقال له ذهبي العصر الشيخ عبد الرحمن المعلمي اليماني እና التنكيل የሚል ኪታብ አላቸው። እዚያ ላይ ያለው 2 ሙጀለድ ኪታብ ነው። እዚያ ላይ ያለውን ብቻ ዝም ብለህ ብትመለከት ሰውየው ምን ያህል በተንኮል የተሞላ ሴራ እንደሚሰራ ማየት ትችላለህ ማለት ነው። ለመጀመሪያ ጊዜ ይህንን ሐዲስ ضعيف ነው ያለው ግለሰብ እኔ እስከማውቀው ድረስ እሱ ነው። ከዛ በኋላ እና አልጉማሪ ምናምን የተባሉት ሰዎች ተከተሉት። በኋላ ነው የመጡት እና አብዱላህ አልሐረሪ ምናምን የሱን ይዘው ነው እንጂ ከዚህ በፊት ብዙ ሙዓጥላዎች ነበሩ እኮ አይደለ? ግን አንዱም ደፍሮ ይህንን ሐዲስ ضعيف ነው ለማለት አልሞከረም። ምክንያቱም ሐዲሱ في صحيح مسلم የተወራ ነው። في صحيح مسلم يعني تقريبا በሁለት طريقዎች አውርቶታል። ያው ሁለቱም በዚሁ በኩል የሚያልፉ ቢሆንም ማለት ነው በታቢዒውና በሰሐቢው በኩል የሚያልፉ ቢሆንም الامام مالك አውርተውታል على سبيل الاحتجاج ማለት ነው። ከሳቸው ደግሞ الشافعي አውርተውታል في كتاب الرسالة محتجا به مسألة لاي የሆነ ንዑስ ጉዳይ ላይ الامام الشافعي እንደ መረጃ አቅርቦታል ይሄን ሐዲስ ራሱ ማለት ነው። ማለት ቅድም እንዳልኳችሁ ባሪያን ነፃ ማውጣት የፈለገ ሰው ከፋራ ካለበት የግድ አማኝ መሆን አለበት የሚለውን ለማረጋገጥ ይህንን ሐዲስ በዚሁ መልኩ በዚሁ ለፍዝ ከአልኢማም ማሊክ አውርተውታል ማለት ነው። በአልኢማም ማሊክ በኩል ሰነዱ ሙሉ ለሙሉ እስከ መጨረሻው አውርተዋል ማለት ነው።